በአንድ ወቅት የነጻነት የእኩልነትና የህብረ ቀለማት ተምሳሌት ሆና ትዘመርላት የነበረችው ደቡብ አፍሪካ ዛሬ የጥላቻ የፍርሃትና የባይተዋርነት ጥቁር ደመና ክፉኛ ጥልቶባታል። ይህ ጉዳይ የራዲዮ ሞገድን ከሚያጣበብ ተራ የዜና አወጃ የዘለለ ጉዳይ ነው። ላባቸውን አንጠብጥበው ዘመናቸውን ገብረው የገነቡት የህይወት መሰረት በአንድ ጀንበር አመድ ሲሆንባቸው በቁጭት ለሚመለከቱ በሺዎች ለሚቆጠሩ ምስኪን ስደተኞች የእንባና የስብራት ታሪክ ነው። በዛሬቱ ደቡብ አፍሪካ ጥላቻ የንግድ መንደሮችንና የጎዳና ላይ ሱቆችን ብቻ አላወደመም። ሰብአዊነት ሊሰበክባቸው የሚገቡ የሕክምና ማዕከላትንና የነገ ተስፋ የሚጠነሰስባቸው ትምህርት ቤቶች ሳይቀር ጥሶ ገብቷል። በምሬትና በስራ አጥነት ጅራፍ የሚገረፈው የሀገሬው ወጣት ከችግር አምልጦ የተሻለ ነገርን ፍለጋ ባህር አቋርጦ የመጣው ስደተኛ ፊት ለፊት የተላተሙባት አዎ ሀገሪቱ የሁለት የተገፉ የህብረተሰብ ክፍሎች የህይወትና የሞት ትግል አውድማ ሆናለች። ፖለቲከኞች በስልጣን ጥማት እሳቱን በሚያቀጣጥሉባት፣ ንጹሐን ደግሞ መውጫ በሌለው የጭንቀት ዋሻ ውስጥ በሚማቀቁባት የዛሬዋ ደቡብ አፍሪካ የደም ጎዳናዎች ላይ አብረን እንጓዝ። ከደርባን እስከ ፕሪቶሪያ እያስተጋባ ያለውን የዘረኝነት ድባብ እንዲሁም ከጀርባው ያለውን ጥልቅ የኢኮኖሚ የፖለቲካና የስነ ልቦና ቀውስ በስደተኞቹ የልብ ትርታና በሀገሬው ዜጎች ምሬት ሚዛን ላይ ያስቀምጠን በጥልቀት እንመርምረው። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የቀስተ ደመናዋ ሀገር ተብላ በምትጠራው ደቡብ አፍሪካ ምድር ዛሬ የቀለማት ህብረት ሳይሆን የጥላቻና የፍርሃት ጥቁር ደመና ጥልቶባታል። ይህ ጉዳይ ዜና ብቻ አይደለም። የሰው ልጆች የዕለት ተዕለት የኑሮ ትግል፣ የስደት፣ የተስፋና የስብራት ጥልቅ ታሪክ ነው። እስቲ ጉዳዩን ልክ አብረን ሆነን በመንገዶቹ ላይ እየተጓዝን የሰዎቹን የልብ ትርታ እያዳመጥን እንደምንታዘብ ያህል በጥልቀት እንየው። በደርባን ከተማ ውስጥ ለ20 ተከታታይ ዓመታት የህይወቱን ጉልበትና ጊዜውን ገብሮ የሰራው አህመድ የተባለ ኢትዮጵያዊ ነጋዴ አስቡት። 20 ዓመት ማለት የአንድ ትውልድ ዕድሜ ነው። አህመድ የተባለው ወጣት በዚህ ሁሉ ዘመን ያፈራውን ላቡን ጠብ አድርጎ የገነባውን ሱቅ ዛሬ በገዛ እጁ እያፈረሰና እቃውን እየሰበሰበ ነው። ለምን ቢባል ሱቁ ይዘረፍብኛል፣ ንብረቴ ይወድማል ብሎ ብቻ ሳይሆን ህይወቴም አደጋ ላይ ነው ብሎ ስለሰጋ ነው። እንደ አህመድ ላሉ በትንሽ ካፒታል ለሚንቀሳቀሱ ነጋዴዎች የመንግስት ወይንም የኢንሹራንስ ዋስትና የላቸውም። አንድ ቀን የቁጣ ማዕበል መጥቶ ሱቁን ካወደመው የ20 ዓመት ልፋቱ በአንድ ጀንበር አመድ ሆኖ ይቀራል። አህመድ የሚያነሳው ስጋት የእርሱ ብቻ አይደለም። ማንነታቸውን ለመደበቅና ድምፃቸውን ዝቅ አድርገው ለመኖር ለሚገደዱ በሺዎች ለሚቆጠሩ የውጭ ዜጎች ሁሉ የጋራ ጭንቀት ነው። አህመድ እንደሚለው ይህ አይነቱ የጥላቻና የማጥቃት ዘመቻ ሲከሰት ይህ የመጀመሪያው አይደለም። ነገር ግን አሁን ያለው ሁኔታ ከምንጊዜውም በላይ አስፈሪና መውጫ የሌለው ጨለማ ዋሻ ሆኖብኛል እያለን ነው። ይህንን የፍርሃት ድባብ ይበልጥ አሳዛኝ የሚያደርገው ደግሞ ጥላቻው ከንግድ ቦታው አልፎ ወደ ማህበራዊ አገልግሎት መስጫ ተቋማት ዘልቆ መግባቱ ነው። በማህበራዊ ሚዲያ ላይ በስፋት የተሰራጩት ምስሎች ልብን የሚሰብሩ ናቸው። በአንድ የህዝብ ጤና ጣቢያ ውስጥ ሕክምናን ፍለጋ የመጡ ሰዎችን ደቡብ አፍሪካ ያልሆናችሁ በሙሉ ተነሱና ውጡ እያሉ የሚያስፈራሩ ሰዎችን ስናይ የሰብአዊነት ትርጉም የት ገባ ብለን እንድንጠይቅ እንገደዳለን። እነዚህ ዜጎች ወደ ክሊኒኩ የመጡት እኮ በህመም ተገደው እንጂ ለሽርሽር አልነበረም። ነገር ግን ህመማቸውና ስቃያቸውን ከግምት ውስጥ ሳይገባ እናንተ የእኛን ሀብት የምትበዘብሩ ናችሁ፣ ሀገራችሁ ካልሆነ አትታከሙም ተብለው ሲባረሩ ማየት የችግሩን ስር የሰደደና አደገኛ ገጽታ ያሳየናል። ችግሩ በጤና ተቋማት ብቻ አላበቃም፣ ወደ ትምህርት ቤቶችም ተዛምቷል። በደርባን በሚገኘው አዲንግተን የመጀመሪያ ደረጃ ትምህርት ቤት አካባቢ የተፈጠረው ክስተት የዚሁ ማሳያ ነው። ጥር ወር ላይ ወላጆችና የአካባቢው ነዋሪዎች ትምህርት ቤቱን ከበው ሰልፍ ወጥተው ነበር። ጥያቄያችሁ ምንድነው? የውጭ ሀገር ዜጎች ልጆች በትምህርት ቤቱ ውስጥ ቦታ አግኝተው የኛ የደቡብ አፍሪካውያን ልጆች ግን ከትምህርት ገበታ ውጭ ሆነዋል የሚል ነው። የውጭ ዜጎች ልጆች የኛ ልጆች መብት እየተጋፉ ነው የሚለው የትርክት ገና በለጋ ዕድሜ ላይ በሚገኙ ህጻናት አእምሮ ውስጥ ሳይቀር የኛና የእነሱ ልዩነትን የሚዘራ አደገኛ አዝማሚያ ነው። ታዲያ የዚህ ሁሉ ቁጣና ብስጭት መነሻው ምንድን ነው? ደቡብ አፍሪካ ከዓለማችን ከፍተኛ የስራ አጥ ቁጥር ከሚመዘገብባቸው ሀገራት አንዷ ነች። የስራ አጥነቱ ምጣኔ ከ30 በመቶ በላይ ነው። በሚሊዮን የሚቆጠሩ ወጣቶች ጠዋት ወጥተው የሚውሉበት ስራ አጥተው የኑሮ ውድነት አንቆ ይዟቸው በገዛ ሀገራቸው ባይተዋርነት እየተሰማቸው ነው። ተቃዋሚዎቹ በሚያሰሟቸው መፈክሮችና በሚሰጡት አስተያየት ሀገራቸው በህገወጥ ስደተኞች መወረሯን፣ እነዚህ ስደተኞች ያለ መታወቂያና ያለ ሰነድ እየገቡ የሀገሪቱን ውስን ሀብት እየተሻሙ መሆኑን፣ የስራ ዕድላቸውን እየወሰዱባቸው መሆኑን ብሎም ለአደንዛዥ ዕፅ ዝውውርና ለከፍተኛ የወንጀል መጠን መስፋፋት ዋነኛ ተጠያቂዎች እንደሆኑ አድርገው ያምናሉ። እኛ ደግነን አቃፊነን፣ ነገር ግን አሁን በቃን፣ ደግነታችን
መግባታችን እንደ ሞኝነት ተቆጠረ በማለት በምሬት ይናገራሉ። የአካባቢው አስተዳደሮችና ፖሊስ ስራቸውን በአግባቡ እየሰሩ አይደለም፣ ሙስና ተንሰራፍቷል፣ ህግን የሚያስከብር ጠፋ ብለው መንግስታቸውን አምርረው ይወቅሳሉ። ይህ ህዝባዊ ብስጭት ግን በተደራጀና እጅግ አደገኛ በሆነ መንገድ መልክ እየያዘ መጥቷል። የፕሪቶሪያና የጆሃንስበርግ ጎዳናዎች የሚያጥለቀልቁ ሰልፎች እንዲሁ በድንገት የተፈጠሩ አይደሉም። ማርች ኤንድ ማርችና ኦፕሬሽን ዱዱላ የተባሉ የተደራጁ ቡድኖች እንዲሁም ደቡብ አፍሪካውያን ይቅደሙ የሚሉ የፖለቲካ ንቅናቄዎች የዚህ ሁሉ እንቅስቃሴ ሞተር ሆነዋል። በእነዚህ ሰልፎች ላይ ባህላዊ የጦር መሳሪያዎችን፣ ዱላዎችንና ጦሮችን የያዙ ባህላዊ ልብሶችን የለበሱ በሺዎች የሚቆጠሩ ወጣቶች ኃይላቸውን ሲያሳዩ ማየት በውጭ ዜጎች ላይ ልብ ውስጥ ከፍተኛ ሽብርን ፈጥሯል። ፖለቲከኞችም ይህንን የህዝብ ስሜት ለራሳቸው የፖለቲካ ትርፍ ማካበቻ ሲጠቀሙበት ይስተዋላል። ለምሳሌ የአክሽን ኤስኤ የፖለቲካ ፓርቲ አባል የሆኑት ማሻባ የተባሉ ግለሰብ እነዚህ ህገወጥ ስደተኞች ለሀገራችን የደህንነት ስጋት ናቸው፣ ህግን የጣሱ አደገኞች ናቸው በማለት አቋማቸውን በይፋ ሲያራምዱ እንሰማለን። በተለይም ምርጫ በተቃረበ ቁጥር እንዲህ ያሉ ብሔርተኛና ጸረ ስደተኛ ቅስቀሳዎች መበረታታታቸው የችግሩን ፖለቲካዊ ገጽታ ፍንትው አድርጎ ያሳያል። የዚህ ሁሉ ቅስቀሳና ቁጣ ውጤት ደግሞ በቃላት ብቻ የተገደበ አይደለም፣ መሬት ላይ የወረደ የደም መፋሰስን አስከትሏል። እስካሁን ባለው መረጃ ቢያንስ 4 ኢትዮጵያውያንና 2 ናይጄሪያውያን የዚህ ጥቃት ሰለባ ሆነው ህይወታቸውን አጥተዋል። በሌሎች የጎረቤትና የአፍሪካ ሀገራት ዜጎች እንደ ዚምባብዌ፣ ሌሴቶ፣ ሞዛምቢክና ሶማሊያ ላይም ከባድ ጥቃቶች ደርሰዋል። በብራምፎቴንና በጆሃንስበርግ አውራ ጎዳናዎች ላይ ብቅ ብለን ብንመለከት ድሮ በሰውና በንግድ ይተራመሱ የነበሩ አካባቢዎች ዛሬ ላይ ጭር ብለዋል። የውጭ ዜጎች የሚያስተዳድሯቸው ትናንሽ ሱቆች፣ የፀጉር ቤቶችና መደብሮች በብረት መዝጊያዎች ተከርችመዋል። ሱቅ በዘረፋ እንዳይወድም መዝጋት፣ ነፍስን ለማትረፍ ቤት ውስጥ መደበቅ የዘወትር ኑሮ ሆኗል። የሀገሪቱ የኢኮኖሚ ጀርባ አጥንት በሆነው መደበኛ ባልሆነው የንግድ ዘርፍ ውስጥ የተሰማሩት እነዚህ ከ30 በመቶ በላይ የሚሆኑ የውጭ ዜጎች ዛሬ በሞትና በህይወት መካከል ሆነው እየተንገላቱ ይገኛሉ። ይህ አሳሳቢ ሁኔታ የዲፕሎማሲውንም ዓለም አናውጦታል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ዜጎቹ ላይ እየደረሰ ያለውን ጥቃት በማውገዝ የደቡብ አፍሪካ መንግስት አስቸኳይ የጥበቃና የከለላ እርምጃ እንዲወስድ፣ ጥቃት አድራሾችም ለህግ እንዲቀርቡ ጠይቋል። የናይጄሪያና የጋና መንግስታትም በተመሳሳይ የደቡብ አፍሪካ አምባሳደሮችን በመጥራት ማብራሪያ ጠይቀዋል፣ ቁጣቸውንም ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሳይቀሩ ጉዳዩ አሳሳቢ መሆኑን ተናግረዋል። ይህ ጥቃት ደቡብ አፍሪካ ከሌሎች የአፍሪካ ሀገራት ጋር ያላትን ታሪካዊና ዲፕሎማሲያዊ ግንኙነት ክፉኛ እየፈተኑ ይገኛል። በአፓርታይድ ዘመን ሌሎች የአፍሪካ ሀገራት ለደቡብ አፍሪካ ነጻነት ያደረጉትን አስተዋጽኦ በማስታወስ የዛሬው ውለታ ቢስነት ብዙዎችን አሳዝኗል። ታዲያ የደቡብ አፍሪካ መንግስት ምን እያደረገ ነው? ፕሬዚዳንት ሲሪል ራማፎዛና ሌሎች ከፍተኛ ባለስልጣናት ጥቃቱን በይፋ አውግዘዋል። የውጭ ጉዳይ ሚኒስትሩ ሮናልድ ላሞላ በበኩላቸው የጥቃቱ አብዛኛው መነሻ በማህበራዊ ሚዲያ የሚሰራጩ የሐሰት መረጃዎች መሆናቸውን ጠቁመው ከናይጄሪያና ከሌሎች ሀገራት አቻዎቻቸው ጋር በመነጋገር ላይ መሆናቸውን ገልጸዋል። ይሁን እንጂ መንግስት በህዝቡ በኩል የሚመጣበትን ከፍተኛ ጫና መቋቋም አቅቶት እርምጃዎችን መውሰድ ጀምሯል። ባለፉት 2 ዓመታት ብቻ ከ110 ሺህ በላይ ህጋዊ ሰነድ የሌላቸው ስደተኞችን ከሀገር አባሯል። ይህ እርምጃ መንግስት የህዝቡን ቁጣ ለማብረድና እየሰራው ነው ለማለት የሚጠቀምበት ስልት ቢሆንም የችግሩ መሰረታዊ የስነ ልቦናና የኢኮኖሚ መንስኤዎችን የሚፈታ አይደለም ብለው የሚከራከሩ ሞልተዋል። የጸጥታ ኃይሎች ግጭትን ለማርገብ በአውራ ጎዳናዎች ላይ የጦር ተሽከርካሪዎችን ይዘው ሲንቀሳቀሱ ቢታዩም በተቃዋሚዎች በኩል ያለው ግፊት ግን ከቀን ወደ ቀን እያየለ መጥቷል። ይህንን ሁሉ ስናስተውል አንድ ትልቅና ከባድ እውነት ፊት ለፊት እንጋፈጣለን። በአንድ በኩል ከድህነት ከጦርነትና ከፖለቲካ ለመረጋጋት ሸሽተው የተሻለ ህይወትን ፍለጋ በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው የመጡ የውጭ ዜጎች አሉ። እነዚህ ሰዎች ስራ የማይመርጡ በላባቸው ጥረው ግረው ለመኖር የሚጥሩ ነገር ግን ምንም የህግም ሆነ ማህበራዊ ከለላ የሌላቸው የህብረተሰብ ክፍሎች ናቸው። በሌላ በኩል ደግሞ ነጻነትና እኩልነት ታውጆላቸዋል ቢባልም እንኳን የኢኮኖሚ ነጻነትን ያላጣጣሙ በድህነት አረንቋ ውስጥ የሚማቅቁና የተስፋ መቁረጥ ስሜት ያደቀቃቸው የደቡብ አፍሪካ ወጣቶች አሉ። የእነዚህ ሁለት የተገፉና የቆሰሉ የህብረተሰብ ክፍሎች መጋጨት ነው እንግዲህ ዛሬ የምናየው የጥላቻና የሞት አዙሪት። ደቡብ አፍሪካዊ ወጣት ለችግሩ ሁሉ ተጠያቂው ያ በሰፈሩ ሱቅ ከፍቶ የሚነግደው ስደተኛ ነው ብሎ ማመኑ እስካልቆመ ድረስ ፖለቲከኞችም ይህንኑ የተዛባ አመለካከት ለስልጣን መጠበቂያነት እስከተጠቀሙበት ድረስ ችግሩ በቀላሉ የሚፈታ አይመስልም። እውነተኛው መፍትሄ ያለው ስደተኞችን በማባረር ሳይሆን ለሁለቱም ወገን የሚበጅ ስራን የሚፈጥርና ሀብትን በፍትሃዊነት የሚያከፋፍል ጠንካራ የኢኮኖሚና የፖለቲካ ስርዓት መገንባት ላይ መሆኑ አያጠያይቅም። እስከዚያው ግን እንደ አህመድ ያሉ ንጹሃን ዜጎች በየቀኑ በስጋት እየኖሩ የሰሩትን እያፈረሱ ነፍሳቸውን ለማትረፍ በሚያደርጉት አሳዛኝ የትግል ምዕራፍ ውስጥ ማለፋቸው የዘመናችን አፍሪካ ትልቁ የህሊና ቁስል ሆኖ ይቀጥላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ